ሃይ እንዴት ናችሁ? ለኔ ቻናላችን ቤተሰቦች ዛሬም ቆንጆ ትረካ ይዘንላችሁ መተናል። ወሲባዊ ውስልትና ዘአዲስ አበባ ይላል የሚሊዮን ሹሩቤ መጽሐፉ ከያዛቸው ምዕራፎች መካከል ኢትዮጵያዊቷ ሞርኖ የተሰኘውን ቆንጆ የታሪክ ክፍል በጥቂቱ ተውሼ ተረክላችኋለሁ። ተዝናኑበት። ቀይ የሚያምር ሰውነትና የተስተካከለ ቁመና ያላት ናት። በስጎ የፈለገችውን መማረክ ትችላለች። ግን በወሲብ የሚመጥነኝ ወንድ አላገኘሁም ትላለች ይሉኛል። ሰውነቷ ሞላ ያለ፣ መቀመጫዋ የሰባ ነው። ካለፏት በኋላ እንኳን ወደ ኋላ ዙሮ ይመለከቷታል። ብዙ አይነት ወሲብ እችላለሁ፣ ግን የሚረባው እንዳልተገኘም ትላለች ይሉኛል። ስትታይም ታስተውቃለች። እንዲያ እንደተናገረች የሰሙ ባለሀብቶች፣ የታወቁ ሰዎች የጫት ማስቃሚያ ቪላዋን አጨናንቀዋታል። እሷም ቁምጣና ድሪያ እያረገች ስጋዋን ታስጎመጃቸዋለች ይሉኛል። ኢትዮጵያ ከመምጣቷ በፊት ፈረንጅ ባል ነበራት። እሱ በአፈንጋጭ ወሲብ ባህር ይለክፏታል። ይህንን አፈንጋጭ ወሲብ ግን ማንም ሊረዳኝ አይችልም በማለት ትቆጫለች። ይህንን አንዱ ለአንዱ ሾክ እያለ ሄደ። ቤቱን በሰዎች ተሞላ። እሷ ግን የዋዛ አይደለችም ይሉኛል። ቤት ውስጥ ለመግባት የሚፈሩ፣ ለክብራቸው የሚጨነቁ ጉምቶች ስልኳን አፈላልገው ይደውሉላታል። የሷን ፍላጎት በየአቅጣጫው የሚበትን ግሩፕ አለ። ለዚህም ዝናዋን ሰምተው እራት እንጋብዝሽ ይሏታል። እሷ ግን የዋዛ አይደለችም፣ ደጅ ታስጠናለች። ይሄ ራሱ ሌላ ዝና ፈጥሮላታል። ሰዎች ስለ እሷ በሰሙ ቁጥር እንዴት ሊሆኑ እንደሚችሉ ታውቃለች። ለዚህም መላመድ ትፈልጋለች እንጂ ምንም ቢሆን በቀላሉ አይማርኳትም ይሉኛል። ብዙ ሰዎች ተላምዷታል፣ አብሯት ይውላሉ። አንዱ ካንዱ ጓደኛው በልጦ በሷ ፊት ሞገስ ለማግኘት ለተሻለ ወጪ መፎካከር የተለመደ ነው። ዳጎስ ያለ ስጦታ መስጠት ብርቅ አይደለም። ቤቱ ያለሱ አይደምቅም። አዎ ይሉኛል። ቤቱ ብዙ የማይተዋወቁ ሰዎችን አጎዳኝቷል። ብዙ የሚተዋወቁ ሰዎችንም አጎራብጧል። የካርታ ሱስ ያለባቸው ሰዎች ከሱሳቸው ተፈውሰዋል። በርካታ ሰዓት ቁምጣ አድርጋ ክፍላቸው ትገባለች። ብርቱካን የመሰለ ጭኗን ዘርግታ አፍ የሚያስከፍት የስነ ወሲብ ጨዋታ ትጀምራለች። ወደ ከፍተኛ ሱስ ነው የተሸጋገሩት ይሉኛል። ስለሷ የመስማት ሱስ እየተጠናወተኝ ሄደ። ስለሷ የማሰብ ሱስ እያጣደፈ ይመጣ። ይሄኔ የግሪክ ገባሮች አታሞ የደለቁ ፍቅር ሲሉ ሰሙ። በቅዱሱ እሳት ልቡን የተመለጠው ጂብራን በሊባኖስ ሰማይ ስር ታየኝ። በሊባኖስ ምድር አረንጓዴ ስጋቻ ተነጥፎ ነበር። ሴልማ ካራሚ ከለምለሙ መስክ ጋደም ብላ ፍቅር ስትገዳ ገንቦ ተሰበረ። ጂብራንም አዘነ። ያኔ ሞትን በፍቅር ዋንጫ ጨልጣ በሕያውነት ያሸለበችው ሰብለ ወንጌል መጣችብኝ። የሼክስፒር የምናብ ጣር ውላሽ ታወሰኝ። ሮሚዮ ክሊዮፓትራ ትዝቷን ሰብቃ ብቃለች። አፍሮዳይት ቦሬ ቱማታ የቀለጠ ህሊናዬን ሞገተችው። ሞርሊን ሙሉ በቅ ስትል የሐሳቤ ማገር ላላና ትክስ አልኩኝ። ትካዜ ውስጥ የመስማት ጉጉቴ ጨመረ። የመስማት ሱሴ ላቅ እያለ ሲሄድ የማየት ጉጉቴ ደግሞ ከዚያም በላይ ሆነ። የሳሩን ጽጌረዳ አልናፈቀኝም። የእንቅልፍ ዳርቻ ሰመመኔን አላውቀው። ጀግናው ናፖሊዮን በፍቅር ድል ያደረገችው ጆሴፊን አልናፈቀችኝም። ምናብ የሚያጭረው የሊባኖስ ጸደይ አላጓጓኝም።
እሷን ለማየት እንደጓጓ። እሷ በእርግጥ ማርሊን ሙር ነው አይደለችም፣ ሻሮን ስቶንንም አይደለችም። ለእኔ ግን ከነኛ ሁሉ ልቃብኛለች። የማያውቁት ሀገር አይናፍቅም ይባላል። ከኛ ሁሉ የውበትና የፍቅር ገድለኞች ሁሉ ቀልቤን የገዛችው ኢትዮጵያዊቷ ሞንሮ ናት። በቅርብ ስለነበረች ይሆናል፣ ወይም ደግሞ ሆኖና ስለታየችኝ እሷ አላቀችብኝ። ጊዜ ወስጄ ማግኘት አለብኝ አልኩ። ሞንሮን ማየት አለብኝ አልኩ። በዙሪያዬ ላሉ ሰዎች እንጂ ለሀገር ምድሩ እንዳልከበደች ተረድቻለሁ። ይህቺ መረዳቴ ናት የማግኘት ተስፋዬን ያለመለመችው። ሁሌ እኔ እንደምሰማው ሌላውም ስለ ኢትዮጵያዊቷ ሞርኖ ሰምቷል ብዬ ባስብ እሷን ማግኘት አንበሳ ጀርባ ላይ ያለን ጠጉር የመንጨት ያክል ሊሆንብኝ ነበር። አንበሳ ጀርባ ላይ ያለን ጠጉር ይናፍቁታል እንጂ በየትኛው ወኔ ነጩታል? ውበትና ድምቀቱ አካባቢውን የመሰለ ቪላ ግቢ ውስጥ ከ6 ያላነሱ መኪኖች ቆመዋል። የመኪኖቹ ዘመናዊነት እግረኛን ያሳጣሉ። ቤቱ ግን ለማንም ክፍት ነው። ኢትዮጵያዊም የሱዳን እንግዶችም ማንም ያርፍበታል። በክፍሎቹ ውስጥ የጫት ማስቃም አገልግሎት፣ የሺሻ ማጨስ አገልግሎት ይሰጣል። 2 ሆኖ ገብተው ለተቀመጡበት ብቻ ቢያንስ 100 ብር ያስፈልጎታል። ሰዓቱ ገፋ አድርጎ ነበር የሞሮ ቪላ ቤት የደረስ ነው። አርፍደዋል አሉት አብሮ ያለው ወዳጄ። ጀሞ በዚህ መልኩ ሲቀበለን ነፍስ የተደሰተች። ባይተዋር መሆን ይከብዳል። ወዳጄ በዚህ ጫት ቤት የሳሎን ማህበረሰብ እውቅና የተሰጠው ደንበኛ ነው። እኔ ደግሞ ለቅድመ እውቅና ማለቴ ነው። ማለትሽ ሞኝነትሽ ነጭ አሞራ ይጎትትሽ የሚለው የህፃናት ጨዋታ ትዝ አለኝ። እነሆ ከብዙ አይኖች ጋር ተፋጥጫለሁ። በወሲብ ዝናዋ በርካቶችን ደጅ እያስጠናች ነው ያሉኝን ኢትዮጵያዊቷን ሞንሮን ፍለጋ ላይ ነኝ። እሷን እንደማላቅ ስለ እሷ እንዳልሰማ መሆን እንዳለብኝ ወዳጅ አስረግጦ ነግሮኛል። ትከሻቸው ያልከበደ ወጣቶች አይን ሲያበዙባት እኔ ያንተ ሴጋ መምቻ ነኝ እንዴ ትላለች አሉ። እሷ ብቻ ሳትሆን እዚህ ያለው ጀማ ይሄን የመቅበስበስ ስሜቴን ከተረዳ እንደሚረበሽ ሰምቻለሁ። ስለዚህ የያዙትን እያጣጣሙ መጫወት፣ ድንገት ብቅ ስትል አይንን ወርወር አድርጎ በፍጥነት መመለስ እንደሚገባ ተነግሮኛል። እስቲ ብቅ በይ ከጓዳ ብቅ በይ ከጓዳ እላለሁ በሆዴ። በሳሎን ውስጥ በህብረት የተቀመጡት የግልና የቡድን ጨዋታ ይዘዋል። ላፕቶፓቸውን ከፍተው የሚነካኩም ይታያሉ። ስለ ዓለም ወቅታዊ ክስተት፣ ፖለቲካ ተኮር አጀንዳ የሚገልጡትንም አድምጫለሁ። የበሰሉና ኃላፊነት የሚሰማቸው የማህበረሰብ ክፍሎች ናቸው። እነሱን ተቀላቅሎ ለማውራት አንባቢና የዓለምን ወቅታዊ ሁኔታ የመከታተል ብቃትን ይጠይቃል። እውነቱን ለመናገር በማየው ነገር ደስ እያለ መጣ። ቀልቤ ግን ሞንሮ ጋር ነበር። እስቲ ብቅ በይልሽ ብቅ በይልሽ ማርሊን ሞርኖ ያሉሽ እሷን ለማየት እንደኔ የጓጓ ያለ አይመስለኝ። ጆሮዬን ቦሬ ስለጠለጹት ይሆናል። በዚህ ስሜት ውስጥ እየተመላለስኩ እያለ አንዲት ቀይ ለክላካ ሴት የጫት ቤቱን የሳሎን መጋረጃ ገለጠች። ዘለግ ያለች ናት። ከረዥም ቁመናዋ ጋር ተመጣጣኝ ውፍረት አላት። ቀልጣፋ ሰውነቷ እንዳሻት ይታዘዛል። ቄንጠኛ አቋቋሟ ቄንጠኛ አለባበሷን ያስቃኛል። ጥቁር ጨርቅ ሱሪ፣ ደረቷንና ትከሻዋን ያጋለጠ ጥቁር ቦዲ፣ ቀይ ሙንዳላ ሰውነቷን
አጉልቶታል። መጋረጃውን ገለጥ አርጋ ሰላምታ ሰጠች። አጸፋው በፈገግታም በለከፋም ደረሳት ከማህበረሰቡ። ይህኔ ወዳጄ በእግሮቹ ነካካኝ። እሷ ናት እንደማለት። ቦርሷን ወለሉ ላይ ያስቀመጠች። የድካም ስሜት ይታይባታል። ፊት ለፊታችን ላፕቶፕ ከፍቶ ሙዚቃ ከሚሰማው ጎልማሳ አጠገብ በድካም ስሜት ዘፋለች። እንዲህ በቅርብ ርቀት የማያትን ሞንሮ እንደ በርቅ ማየት ጀመሩ። እያየኋት ስለሱ የሰማሁትን አውጠነጥናለሁ። ግን እኮ እንዲህ ስትታይ እንዲህ አይመቱን አይመስልም። አዎ እላለሁ። በሰፊው የጫት ቤቱ ሳሎን ተንጠባጥበን እንደተቀመጠን የጋራ ወቅት ተጀመረ። ብዙ ታዳሚ አልመጣም ነበር። እዚያ ተንጠባጥበን የተቀመጠን 5 ብንሆን ነው። እሷ በአንደኛው ጥግ ለብቻዋ ቦታ ይዛ መጅሊሱ ላይ ለጠጥ ብላ ተጋድማለች። የትኩረት አቅጣጫዋ ከመምታቷ በፊት በተነሳው ወሬ ላይ አድርጋለች። የተነሳው ርዕሰ ጉዳይ በእንቅልፍ ልብ ከማያውቁት ሰው ጋር ወሲብ መፈጸም ነው። ጠይም ረዘም ያለ ወጣት በጨዋታ ውስጥ ሌሊት እሱ ይሄ እንደገጠመው መናገር ያዘ። ሲታገል ያደረው ከሞንሮ ገላጋ መሆኑን በተዘዋሪ ለመግለጽ መፈለጉ ተነቅቶበታል። ይህንን በግልጽ ባይናገርም ሞንሮም የገባት ነገር እንዳለ ተሰምቷታል። ሞንሮ ከጫት ቤቷ ደንበኞች ጋር መቻቻል ይበጃል በሚል መር ነው የምትኖረው። ለዚህም ለወጣቱ ገጠመኝ ሴት ሴጣን ናት እኮ አለችው እየሳቀች። ወንድ ሴጣንም እንዳለ ታውቂያለሽ አይደል አለ ወጣቱ። ጨዋታው አይናፈቀው ይመስላል። ከሞንሮ አንደበት ብልግና ለመስማት የጓጓም ይመስላል። እውነቱን ለመናገር የተነሳው ርዕሰ ጉዳይ ደስ ብሎን እየሰማን ነበር። ይህን ጊዜ ሞንሮ ምን እንደገጠመኝ ልንገርህ ብላ ከጀርባዋ ቀናለች። ሁላችንም አፋችንን ከፍተን መስማት ጀመር። የሆነ ቀን ግን ማላቀው ሰው ጭኔን እየፈለቀቀ ይታገለኛል። ረፍረፍ እያልኩ ታገሏለሁ፣ ግን አልቻልኩም። ጭኔን በሁለት እጆቹ ያረጋገዳቸው። ቆይቼ ግን በርካታ አስተነፍስ ተሰማኝ። በጣም ደንግጬ ግራ ቀኝን ሳየው እንደሆነ እየተሰማኝ መጣ። የሚገርመው ብልቴ በፈሳሽ ረጥቦ ነበር። ጭኔም እንደተከፈተ ነበር። አጠገቤ ግን ሰው አልነበረም። ሁላችንም አፋችንን ከፍተን ነበር። የምትተርከው ደግሞ በድርጊትም እያሳየች ስለሆነ ቀልባችን ተነጥቆ ቀረ። እና አይዞ በሁላችንም ላይ የሚያጋጥም ነገር ነው አለችው። ገጠመኙን አሃዱ ላለ ወጣት በአንተ ብቻ አልተጀመረም ለማለት ይመስላል። ገጠመኛን ለማጋራት የፈጠነችው ቆይ አንቺ ጋር ያደረገው ሰውዬ ምን አይነት ነበር አላት። ሁላችንም ሳቅን። ቀረቤታቸው የረዥም ጊዜ መስሎ ተሰማን። ጥቁር ይመስለኛል፣ ብንን ስል ግን ጠፋብኝ አለች በምርር ስሜት። ጥቁር ትከሻው ሰፋ ያለ ነው፣ ጆሮ ላይ ሎት ያድርጓል አላት በፈገግታ። የሚጠይቃት የራሱን አካላዊ መገለጫ ነበር። ሞንሮ ገባት። አዎ እንደውም ረዘም ያለ ይመስለኛል። ሁላችንም ተሳሳቅን። ኦይ ሱማኔ እኮ ነኝ። ጥቁረቴ ኢትዮጵያዊነቴ ነው። የጆሮ ሎቲው ደግሞ ስታይሌ ነው። ትከሻዬ ደግሞ ብቃቴ ነው። ብቻ ምን አለፋሽ በእውነት ማየትሽ ነው። ቤቱ በሳቅ ሞቀ። ቀስ በቀስ ጀማው ሳሎኑን እየሞላ መጣ። እሷ ውልቅ አለች። ስስት ውበቷን ሳልጠግበው ስውር ስትልብኝ የፈገግታዬ ማህተብ ደበዘዘ።
ሞርኖ የጀማው ክፍል ውስጥ እንዲህ ናት። ሳሎን የሚቀመጡ የወር ደመወዝተኞች የረጅም ጊዜ የቤቱ ደንበኞች ናቸው። ምክንያቱም ሳሎን ውስጥ አንድ ሰው ለተቀመጠበት ብቻ 15 ብር ይከፍላል። ክፍል ይዞ በግሩፕ ወይም ለብቻ ለመቀመጥ 100 ብር ያስከፍላል። ለዚህም ሃይ ክላሱን የሚደፍሩት የሞርኖ አሽኮርማሚዎች ወይም እንግዶች ናቸው። ሞርኖ ደግሞ ለመካከለኛው መደብ ክብር የሳቅ ክብሬት ትጭራለች። ወዲያው ወልቅ ብላ ትወጣለች። በእርግጥ ብዙ እንግዶች አሏት። እዚህም እሳም ክፍል እየገባች አነቃቅታ መውጣት ይጠበቅባታል። በኋላ ግን የተመቻት ክፍል ውስጥ ተረጋግታ መቀመጡ አይቀርም። ከዚህ የጋራ ክፍል በተጨማሪ በቤት ውስጥ ከ6 በላይ ጫት ማስቃሚያ ክፍሎች አሉ። እዚያም ማሙቃ ወዲያ መሄድ የሁል ጊዜ ተግባሯ መሆኑን ወዳጄ ሾካለኝ። እኔም እግሯ ከዚህ ክፍል ወጣ ከማለቱ አሁን የት ነው የምትሄደው የሚለውን ጥያቄ አነሳውለት። የመቃሚያ ቤቶቹ ክፍል ውስጥ ነው አለኝ። እዚያ ውስጥም ማለት ምን አይነት ሰዎች አሉ የሚለውን ለማወቋቋም አይኔ ጀማው ሳሎን ውስጥ ቢሆንም ቀልቤ ሞርኖ ወዳለችበት ተነጥቋል። ድንገት የሞቀ ሳቅ ተሰማኝ ካለችበት። አብሯት ብዙ የሳቅ ድምጾች አስተጋብተዋል። የሳቁን አቅጣጫና ቃናውን ያጣራ ወዳጄ ይሄ አሁን ያለችበት ክፍል ያሉት እንግዶች ናቸው። ሀብታም ነጋዴዎች ናቸው። ካርታ ይጫወታሉ። ከተመላለሱ በኋላ ሁሉም ተወዳጅተውባታል አለኝ። ይህ ክፍል ጀማው ከሚሰበሰብበት ሳሎን ውጭ ያለ ክፍል ነው። ሞት ምድብ ይባላል አለኝ ወዳጄ። ይህ ክፍል ልክ እንደ ጀማው ክፍል የጋራ መገልገያ ነው። አንድ ሰው ብቻውን የሚከራዩ አይደለም። ሆኖም እዚህ ክፍል ውስጥ በአብዛኛው የተወሰነ ግሩፕ ነው ሁሌ የሚታየው። በሰፈር የሚተዋወቁ ጓደኛሞች ናቸው። የክፍሉ መለያ ደግሞ ካርታ ነው። ግሩፑ ከፍተኛ የካርታ ሱስ ያለበት ነው። በዚህ ክፍል የተገልጋዮች ፍቅር ቤተሰባዊ ትስስር የሚፈጠር ይመስላል። በጫት መቃም ብቻም ሳይሆን በሌላ ማዕድንም በጋራ ይታደማሉ። የስብስቡ አባላት አብዛኛው ሀብታም የሚባሉ አይነት ናቸው። ባለትዳሮች የመኖራቸውን ያህል ላጤ ወጣቶችም ይገኙበታል። ወርቅ ነጋዴ፣ ኮንስትራክሽን ሰራተኛ ካከማቹት ሀብት እየቆነጠሩ የሚኖሩም አሉበት። የካርታው ሰዓት የሚመዙት ብሮች የዛ ማሳኛ ይሆናሉ። የዚህ ክፍል ደንበኞች ነፍስ በሪሞት የምትቆጣጠረው ደግሞ ሞርኖ ናት። ኢትዮጵያዊቷ ሞርኖ ቀጣዩን አጓጊ ታሪክ ወሲባዊ ስልትና ዘአዲስ አበባ ከተሰኘው ከሚሊዮን ሹሩቤ መጽሐፍ ላይ እንድታነቡት እየጋበዝኩ እኔ ላብቃ።